በአርሰናል ቤት እጅግ እየተወደደ የሚገኘውና በአርሰናል ቤት ያደገ እስኪመስል ድረስ ለማሊያው ደሙን እየሰጠ የሚገኘው ጁሪየን ቲምበር ስለ ማክሰኞው የፓሪስ ሰን ዠርሜን የአውሮፓ ሻምፒዮንስ ሊግ ጨዋታ እጅግ አስደናቂ ንግግሩን አድርጓል። በሌላ በኩል የባርሴሎና ደጋፊዎች የአርሰናል ደጋፊ የሆኑ መምጣታቸው እየተሰማ ነው። የ18 ዓመቱ ታዳጊ ማይልስ ሉዊስ ስኬሊ እንደዚሁም የቀድሞ የመድፎ አሰልጣኝ አርሰን ዌንገር ስለ ማክሰኞ ጨዋታ ሐሳባቸውን ሰጥተዋል። ዛሬ ከምንመለከታቸው ርዕሰ ጉዳዮች ውስጥ ዋነኞቹ ናቸው። በሌላ በኩል ስለ ኤል ክላሲኮ ጨዋታም በተወሰነ መልኩ እናነሳለን። ውድ አድማጭ ተመልካቾች እንደምናችሁ አብርሃም ፍቅሬ ነኝ። የዕለቱን ወሳኝ መረጃ ወደ እናንተ ለማድረስ የስቱዲዮ ሰዓቴን አክብሬ ተገኝቻለሁ። በነገራችን ላይ በርካቶቻችሁ የዩቲዩብ ቻናሌን ትመለከታላችሁ፣ ከልብ እያመሰገንኩኝ። ነገር ግን ሰብስክራይብ ያላደረጋችሁ ካላችሁ አንድ ጊዜ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ልጋብዛችሁ። እንደተለመደው ቪዲዮ ለበርካቶች እንዲደርስ ላይክ በማድረግ ጀምሩ። በቀጥታ ወደ መረጃዎቹ ልውሰዳችሁ። በአርሰናል ቤት በበርካታ ደጋፊዎች ዘንድ እየተወደዱ ልብ ውስጥ እየገቡ ከሚገኙ ተጫዋቾች ውስጥ ኔዘርላንዳዊው የመስመር ተከላካይ ጁሪየን ቲምበር ዋነኛው ነው ቢባል ማጋነን አይደለም። በነገራችን ላይ ጁሪየን ቲምበር በመድፉ ቤት እጅግ እየተወደደ ይገኛል። ባለፈው ዓመት በኤሲኤል ጉዳት ዓመቱን ሙሉ አለመኖሩ አርሰናሎች ምን ያህል እንደተጎዱ ዘንድሮ አይተዋል። ምናልባትም አምና የተጫዋች ቢኖር ኖሮ አርሰናል ዋንጫውን ሊያሳካ ይችል ነበር የሚሉ ግምቶችም ይሰጣሉ። ታዲያ ጁሪየን ቲምበር ማክሰኞ ስለሚደረገው የአውሮፓ ሻምፒዮንስ ሊግ ጨዋታ ጨምሮ ስለ በርካታ ጉዳዮች የሚከተለውን ሐሳብ አንስቷል። እንደሚከተለው ልንገራችሁ። ጁሪየን ቲምበር እንግዲህ ከፈጣሪ ጋር ባለው ነገር በርካቶች ይወዱታል። በየጊዜው የተለያዩ የመጽሐፍ ቅዱስ ጥቅሶችን በኢንስታግራም ገጹ ላይ በፌስቡክና በተለያዩ ድረገጾቹ ላይ ይለጥፋል፣ ይፖስታል። ታዲያ ጁሪየን ቲምበር ምን አለ? ከፈጣሪ ጋር በዚህ ዓመት ከአርሰናል ጋር የሻምፒዮንስ ሊጉን ዋንጫ እንደምናሸንፍ እርግጠኛ ነኝ ሲል ተናግሯል። ሁልጊዜ የፈጣሪ ስም ከአፉ የማይጠፋው ጁሪየን ቲምበር ዘንድሮ ከአርሰናል ጋር እጅግ ድንቅ ዓመት እያሳለፍኩ እገኛለሁ። በእርግጥ በፕሪሚየር ሊጉ ወደ ኋላ ቀርተናል። አሁን ያለን አማራጭ የአውሮፓ ሻምፒዮንስ ሊግ ነው። ስብስባችን ሻምፒዮንስ ሊጉን የማንሳት ከፍተኛ አቅም አለው። ነገር ግን እዚህ ላይ ፈጣሪ ሊጨመርበት ይገባል። ፈጣሪ አብሮን ከሆነ በእርግጠኝነት የዘንድሮን የአውሮፓ ሻምፒዮንስ ሊግ ከአርሰናል ጋር ከፍ አድርጌ እንደምስም አምናለሁ ሲል ጁሪየን ቲምበር ተናግሯል። ስለ ሚኬል ሜሪኖና ስለሱ ጓደኝነት ሲጠየቅም ከሜዳ ውጪ ቅርቡ ጓደኛዬ ስፔናዊው ሚኬል ሜሪኖ ነው። ከሱ ጋር ጊዜ ማሳለፍ እወዳለሁ። ከሜዳ ውጪ በሜዳ ላይ እያሳየ የሚገኘው ነገር ሁሉ ጊዜ ያስደንቀኛል። እውነት ለመናገር እኔ ሚኬል ሜሪኖ ፊት መስመር ላይ ተሰልፎ በክለባችን ቤት ባሳደረው ተጽዕኖ እያሳየ በሚገኘው ብቃት ብዙም አልተገረምኩም። ምክንያቱም በልምምድ ሜዳ ላይ ያለን ግቦችን ያስቆጠር ነበረም። ስለዚህ የፊት ለፊት መስመር ላይ ቢሰለፍ ውጤታማ እንደሚሆን አውቅ ነበር ሲል ተናግሯል። ነገር ግን ያለ ተፈጥሯዊ ቦታው ፊት መስመር ላይ ተሰልፎ ሜዳ ላይ የሚያደርገውን ነገር ስትመለከት እሱ ምን ያህል ተጽዕኖ ፈጣሪ እንደሆነ ይገባል። በእውነት እሱ ልዩ ተጫዋች ነው። ያለ ቦታው እየተሰለፈ በርካታ ጊዜ ግቦችን እያስቆጠረ አሸንፈን እንድንወጣ ረድቶናል። ያለ ቦታው ተሰልፎ እንዲህ ማድረግ መቻሉ በሱ ብቃት እንድትደነቅ ያደርጋል ሲል ተናግሯል። መላው ቡድናችን በሜሪኖ ብቃት ደስተኞች ነን። አሁንም በእርግጠኝነት በክለባችን ቤት ተጽዕኖ መፍጠሩን ይቀጥላል። አሁንም ከፊታችን ሁለት እጅግ ወሳኝና ትልቅ ጨዋታዎች በኤምሬትስና በፓሪስ አለን። በእነዚህ ሁለት ጨዋታዎች ሜሪኖ ለክለባችን ትልቅ ተጽዕኖ ፈጣሪነቱን እንደሚያስቀጥልና ይህንን እንደሚያደርግ ተስፋ አደርጋለሁ በማለት ተናግሯል። በርካቶች ሚኬል ሜሪኖ አርሰናል ከክሪስታል ፓላስ ጋር ነጥብ በጣለበት ጨዋታ ለመሰለፉን ተከትሎ በማክሰኞው የኤምሬትስ እንደዚሁም ደግሞ በመልሱ የፓሪስ ዴ ፕሪንስ ጨዋታ ላይ ይገኛሉ የሚለው ስጋት እንዳደረባቸው ሲገለጽ፣ ነገር ግን ከመድፉ የውስጥ የሚወጡ መረጃዎች እንደሚያሳዩት ከሆነ ሚኬል ሜሪኖም ሆኑ ቤን ዋይት ለማክሰኞ ጨዋታ ዝግጁ እንደሆኑ ነው። ጁሪየን ቲምበር አያይዞም ከልጅነቴ ጀምሮ የአርሰናል ደጋፊና አፍቃሪ ነኝ። ሁልጊዜ የቀድሞ የአርሰናል ተጫዋችን ጃክ ዊልሸርን መመልከት ወድ ነበር። እሱ በአርሰናል ማሊያ ከተጫወቱ የኔ ፋቨራይት ወይም ተመራጭ ተጫዋች ነው። እሱን እያየው ነው ያደግኩት። ከኳስ ጋር ያለው ምቾት ያስደንቀኝ ነበር። ወደ አርሰናል ስመጣም የልጅነት ህልሜ በመሳካቱ እጅግ ደስተኛ ሆኛለሁ ሲል ጁሪየን ቲምበር ተናግሯል።
የቀድሞ የመድፈኞቹ አንጋፋ ፈረንሳዊ አሰልጣኝ አርሰን ዌንገር ደግሞ ስለ አርሰናል የመከላከል ብቃት እንደማይደነቁ ተናግረዋል። አርሰናል አሁን በመከላከሉ በርካቶች ጎበዝ የሆነ ይመስላቸዋል። ነገር ግን እኔ ገና አርሰናልን ያኔ ስረከብ በመከላከሉ ጠንካራ ቡድን እንደሆነ አውቅ ነበር ብለዋል። እኔ አርሰናልን ለማሰልጠን ይህንን ክለብ በአሰልጣኝነት እንድመራው ስራዬን ስረከብ ገና ክለቡን ስቀላቀል የአርሰናል የተከላካይ ክፍል የኋላ አራቱም ተከላካዮች በመከላከል ጥበብ የዩኒቨርሲቲ ገብተው በመከላከል ጥበብ የተመረቁ ምሩቃን የሚመስሉ ሲሆን ቶኒ አዳምስን ጨምሮ በመከላከል ጥበብ በከፍተኛ ማዕረግ የተመረቁ በመከላከል ጥበብ ዶክትሬቱን የሰሩ እንደነበሩ ገና ይህንን ክለብ ስረከብ የተከላካዮቻችን የመከላከል ጥበብ አስፈሪ እንደሆነ የተረዳሁትና የገባኝ ገና እግሬ ሃይብሪን እንደረገጠ ነበር ብለዋል። አሁን ላይ ብዙዎች ስለ አርሰናል የመከላከል ጥበብ አራት የኋላ መስመር ተሰላፊዎች በማጋሌሽና ሳሊባ የሚመራው የኋላ ክፍል ያላቸው ከፍተኛ የመከላከል ጥንካሬ ተገርመው ሲያወሩ እንሰማለን። እውነታው ግን ይህ ክለብ አርሰናል ሁልጊዜም የመከላከል ጥበብ የላቀ ደረጃ ላይ የሚገኝ ከጥንት ጀምሮ በመከላከል ጥበብ ውስጥ ያደገ ትልቅ ክለብ ነው ሲሉ ተናግረዋል። አንዳንዶች ሚኬል አርቴታ አርሰናልን የተከላካይ ቡድን አደረጉት እያሉ ሲወቅሱ ሰማለው። ነገር ግን አርሰናል ያኔ በኔ ጊዜም የአውሮፓ ቻምፒዮንስ ሊግ ፍጻሜ ተፋላሚ ሲሆን በመከላከሉ ረገድ እጅግ ጠንካራ የሆነ ቡድን ነበረ። አመቱን ሙሉም ሳንሸነፍ የፕሪሚየር ሊጉን ዋንጫ በታሪክ ስናሳካ ያኔም ቡድናችን የመከላከል ስፍራው እጅግ ጠንካራ ነበር ሲሉ አንስተዋል። ታዲያ አርሰናል በመከላከል ጥበብ ያደገበት እንጂ አሁን ሚኬል አርቴታ ያመጡት አይደለም ሲሉ አርሰን ዌንገር ተናግረዋል። በነገራችን ላይ መድፈኞቹ በመከላከላቸው እጅግ በጣም ምርጥ በነበሩበት ጊዜ በአውሮፓ ቻምፒዮንስ ሊግ እስከ ፍጻሜ ተጉዘው በባርሴሎና ዋንጫ እንዳጩ የሚታወስ ሲሆን ዘንድሮም አርሰናል በመከላከሉ እጅግ ምርጥ በሆነበት ዓመት በአውሮፓ ቻምፒዮንስ ሊግ ከ16 ዓመታት በኋላ ወደ ግማሽ ፍጻሜ ሲመለስ ወደ ፍጻሜም የመድረሱ ድል እጅግ ሰፊ እንደሆነ እየተነገረ ይገኛል። በሌላ በኩል የአርሰናሉ የ18 ዓመት ተከላካይ ማይልስ ሉዊስ ስኬሊ ስለ አርሰናልና ስለ ቻምፒዮንስ ሊግ እንደዚህ ብለዋል። በአርሰናል ቤት ዋንጫ ማሳካት እፈልጋለሁ። ገና በትንሹ እድሜ ዋንጫ ከፍ አድርጌ እየሳምኩኝ በቀጣይ ዓመታት ከዚህ ክለብ ጋር ትልልቅ ታሪኮችን መስራት እፈልጋለሁ ያለው ማይልስ ሉዊስ ስኬሊ ዘንድሮ ሙኒክ በሚደረገው የቻምፒዮንስ ሊግ ፍጻሜ ጨዋታ እንደምንገኝ አረጋግጣለሁ፣ በዛ ሙሉ እምነት አለኝ ብለዋል። ወደ ሙኒክ የምንሄድበትን ትኬት ከማክሰኞ ጀምሮ መቁረጥ እንጀምራለን። ሙኒክ ላይ ደግሞ እኔና ጓደኛዬ ኢታን ዋኔሪ የቻምፒዮንስ ሊግ ባለትልቅ ጆሮዎቹን ዋንጫ ከፍ አድርገን ፎቶ እንነሳለን ሲል ተናግሯል። ማይልስ ሉዊስ ስኬሊ በልብ ሙሉነት የተናገረ ሲሆን እርግጠኛ ሆኖ አርሰናል የዘንድሮን የአውሮፓ ቻምፒዮንስ ሊግ ዋንጫ ያሳካል ብለዋል። በርካቶች ግን የማይልስ ሉዊስ ስኬሊ ንግግር በልቡ ቢያደርገው ያሉ ሲሆን ምክንያቱም ደግሞ ከዚህ ቀደም የገጠሙት ሪያል ማድሪድ እናሸንፋለን ብለው መሸነፋቸው የሚረሳ ስላልሆነ መድፈኞቹ እንደለመዱት በዝምታ ስራቸውን ቢሰሩ ይመረጣልን ብለዋል። ነገር ግን ማይልስ ሉዊስ ስኬሊ በአርሰናል ቡድን ያለውን እምነት ገልጾ በአውሮፓ ቻምፒዮንስ ሊግ ፍጻሜ በሙኒክ እንገኛለን እመኑኝ ብለዋል። በነገራችን ላይ መድፈኞቹ በእንግሊዝ ፕሪሚየር ሊግ አቻ እየወጡ ከዛ በኋላ በቻምፒዮንስ ሊጉ ባደረጉት ሁሉም ጨዋታዎች እጅግ አስደናቂ ድል አስመዝግበዋል። ቁጥሮችን ላንሳላችሁ። ታህሳስ 8 2024 በእንግሊዝ ፕሪሚየር ሊግ አርሰናል ከፉልሃም ጋር አንድ አቻ ተለያየ። ታህሳስ 11 ከ3 ቀናት በኋላ በቻምፒዮንስ ሊጉ አርሰናል ሞናኮን 3-0 በሜዳው ድል አድርጓል። የካቲት 26 2025 በፕሪሚየር ሊጉ አርሰናል ከኖቲንጋም ፎረስት ጋር 0-0 አቻ ተለያየ። ታዲያ መጋቢት 4 ከ8 ቀናት በኋላ ደግሞ አርሰናል ፒኤስቪን እጅግ በአስደናቂ ሁኔታ 7-1 አሸነፈ። ሚያዝያ 5 2025 በፕሪሚየር ሊጉ አርሰናል ከኤቨርተን ጋር አንድ አቻ ተለያየ። ታዲያ ሚያዝያ 8 በቻምፒዮንስ ሊጉ አርሰናል ሪያል ማድሪድን 3-0 አሸነፈ። ይህ ብቻ አይግረማችሁ። ሚያዝያ 12 በ2025 በፕሪሚየር ሊጉ አርሰናል ከብሬንትፎርድ ጋር አቻ ተለያየ። ከአራት ቀናት በኋላ ሚያዝያ 16 አርሰናል በሳንቲያጎ በርናባው የቻምፒዮንስ ሊጉን ሪያል ማድሪድን በድጋሚ 2-1 ረታ። ታዲያ በባለፈው ሳምንት ሚያዝያ 19 በፕሪሚየር ሊጉ አርሰናል ከክሪስታል ፓላስ ጋር 2 አቻ ተለያየ። ቀጣዩ ጨዋታ ደግሞ መድፈኞቹ በሜዳቸው በኤምሬትስ ከፓሪስ ሰን ጀርሜን ጋር የሚያደርጉት ተጠባቂ ጨዋታ ነው። ታዲያ ይህ ቁጥራዊ ተአምራዊ መረጃ አሁንም ይቀጥላል ወይስ እድል አርሰናል ላይ ፊቷን ታዞራለች ወይስ መድፈኞቹ እንደለመዱት ካቻ ውጤት በኋላ በቻምፒዮንስ ሊጉ ጣፋጭ ድልን አስመዝግበው በኤምሬትስ ሰማይ ላይ የመድፉን ደጋፊዎች ያስደስታሉ? የብዙዎች ጥያቄ ነው። በነገራችን ላይ እጅግ ተጠባቂውን የማክሰኞ ጨዋታ የሚመሩት ዳኛ ታውቀዋል። ማክሰኞ በኤምሬትስ የሚደረገውን የግማሽ ፍጻሜ የአውሮፓ ቻምፒዮንስ ሊግ ፍጥጫ
የሚመሩት ዳኛ እጅግ የሚፈሩና ተወዳጅነትን ያተረፉ ዳኛ ናቸው። ይህንን ተጠባቂ የማክሰኞውን የሻምፒዮንስ ሊግ ተጠባቂ ጨዋታ የሚመሩት ስሎቬኒያዊው የ42 ዓመት ዳኛ ስላቭኮ ቪንቺክ ናቸው። በመሃል ዳኝነት የሚመሩት ስላቮክ ቪንቺክ በአውሮፓ ሻምፒዮንስ ሊግ በዳኝነታቸው የሚከበሩና የሚወደዱ ናቸው። ዋና ዳኛው በዚህ ዓመት በሻምፒዮንስ ሊጉ አዲስ የሊግ ቅርጽ ውድድር አርሰናል ፒኤስጂን ኤምሬትስ ላይ 2-2 ያሸነፈበትን ጨዋታ የመሩት ራሳቸው ዳኛ ናቸው። የአርሰናልና የፒኤስጂን ጨዋታ በኤምሬትስ ሲመሩ መድፈኞቹ 2-2 ያሸነፉ ሲሆን ይህኛውንም የኤምሬት ጨዋታ ራሳቸው ዳኛ ስላቮክ ቪንቺክ ይመሩታል። አርሰናል ከዚህ በፊት በስሎቬኒያው ዳኛ ስላቮክ ቪንቺክ እየተመራ ያደረጋቸውን ጨዋታዎች ተሸንፎ አያውቅም። ይህም ለአርሰናል ምናልባትም ሌላ እድልን ይዞ የሚመጣ ጉዳይ ሲሆን አርሰናል በእኚህ ዳኛ እየተመራ በታሪኩ ተሸንፎ አያውቅም። በነገራችን ላይ የባርሴሎና በርካታ ደጋፊዎች የአርሰናል ደጋፊ እየሆኑ እንደመጡ እየተሰማ ነው። የባርሴሎና ደጋፊዎች ትላንትና ምሽት ሪያል ማድሪድን በኮፓ ዴላሬ የፍጻሜ ጨዋታ ባሸነፉበት ጨዋታ የአርሰናልን አርማና ማሊያ ይዘው ደግፈው ለሪያል ማድሪድ ተጫዋቾች እያውለበለቡ ሲቀልዱባቸው ነበር። የባርሴሎና ቀንደኛ ደጋፊዎች የአርሰናልን ማሊያ ለብሰውና የአርሰናልን ትልቅ አርማ ይዘው ገብተው ለሪያል ማድሪድ ተጫዋቾች በአርሰናል ተሸንፋቸዋል፣ እኛም እንደግማቸዋለን እያሉ እየቀለዱባቸው እንደነበረ ነው የተሰማው። ትላንትና እንግዲህ በኤል ክላሲኮ ተጠባቂ ጨዋታ በአርሰናል የቁልቁለት ጉዞ የጀመረው ሪያል ማድሪድ በባርሴሎናም ተሸንፎ ዋንጫውን ከእጁ አጥቷል። በነገራችን ላይ ባርሴሎናዎች 1-0 እየመሩ ቆይተው ሎስ ብላንኮቹ ሬሞንታዳን ለማድረግና ከኋላ ለመምጣት 2-1 መርተው የነበረ ቢሆንም እጅግ በአስደናቂ ሁኔታ የሃንሲ ፍሊኩ ባርሴሎና ድጋሚ ከ2-1 መመራት ወደ 3-2 ውጤቱን ገልብጦ በአንድ የውድድር ዓመት ከሪያል ማድሪድ 2 ጊዜ ዋንጫን ሲቀማ እንደዚሁም በዓመት በተደረጉ 3 የኤል ክላሲኮ ጨዋታዎች ባርሴሎና ሶስቱን ማሸነፍ ችሏል። ላሚን ያማል የተባለው የ17 ዓመት ድንቅ ወጣት በጨዋታው 2 አስደናቂ አሲስቶችን ሲያደርግ ማድሪድ መቼም ሊያሸንፈን አይችልም ሲል ተናግሯል። በዚህ ዓመት ሪያል ማድሪድ እኛን ማሸነፍ አይችልም የሚለው ላሚን ያማል ይህንን ደጋግመን በደንብ አረጋግጠንላቸዋል ብለዋል። ከጨዋታው በፊት ላራሆ እነሱ እኛ ላይ ጎል ቢያገቡ እንኳን ምንም የሚፈጠር ነገር የለም ብዬ ነግሬው ነበር ብለዋል። ላሚን ያማል ሪያል ማድሪድ እኛ ላይ 1 ጎል ቢያገባ ችግር የለውም፣ 2ም ቢያገባ ችግር የለውም፣ እነሱ መቼም እኛን ሊያሸንፉ አይችልም፣ 2 ግብ እንኳን ቢያስቆጥሩብን እናሸንፋቸው ሲል ተናግሯል። በሌላ በኩል በትናንትናው ጨዋታ ዳኛው ላይ የበረዶ ማስቀመጫ ዕቃ የወረወረው ጀርመናዊው ተከላካይ አንቶኒ ሩዲገር በርካታ ጨዋታዎችን ሊቀጣ ነው። የሎስ ብላንኮቹ ተከላካይ ሩዲገር በትላንቱ ፍጻሜ ከዳኛው ጋር በፈጠረው አለመግባባት ምክንያት ቀይ ካርድ ተመልክቶ ነበር። ጨዋታውን የመሩት ዳኛ ሪካርዶ ቡርጎስ ስለ ሁነቱ ባቀረቡት ሪፖርት ላይ ቁሳቁስ ወርውሮብኛል ማለታቸውም ተገልጿል። ዋና ዳኛው በሪፖርታቸውም ሩዲገር ቁሳቁስ ወደኔ ወርውሯል፣ ነገር ግን ቁሳቁሶቹ ወደኔ ያልደረሱም ብሏል። ቀይ ካርድ ከተመለከተም በኋላ ስሜታዊ ሆኖ ተስተውሏል። ከቀይ ካርዱ በኋላም እኔን ሊመታ ነበረ። ሩዲገር ባሳየው ቁጡ ባህሪ ምክንያት በርካታ የቡድኑ አባላት ይዘው አስቁመውታል በማለት ማስረዳታቸው ተነግሯል። ይህንን ተከትሎም አንቶኒ ሩዲገር ከባድ ቅጣት ሊጣልበት እንደሚችል የስፔን መገናኛ ብዙሃን እየዘገቡ ሲገኙ አንቶኒ ሩዲገር ከ5 እስከ 12 ጨዋታዎችንና የገንዘብ ቅጣት ሊቀጣ ይችላል። በዚህም ምክንያት ከ2 ሳምንት በኋላ በስፔን ላሊጋ በድጋሚ ለአራተኛ ጊዜ የሚደረገው ተጠባቂው የኤል ክላሲኮ ጨዋታ እንደሚያመልጠው እየተነገረ ይገኛል። አንቶኒ ሩዲገር ግን ከጥፋቱ በኋላ ዛሬ ጠዋት ዳኛውን ይቅርታ ጠይቋል። ይህ የሪያል ማድሪዱ ተከላካይ አንቶኒ ሩዲገር ትላንት ምሽት የፍጻሜ ጨዋታ ላሳየው ባህሪ በማህበራዊ ትስስሩ ከልቡ ይቅርታ የጠየቀ ሲሆን ላሳየውት ባህሪ ምንም የማቀርበው ምክንያት የለኝም፣ ሩዲገር ለተፈጠረው ነገር ከልብ ጠይቃለሁ ብሏል። ተቀይሬ ከወጣው በኋላ ቡድኔን መርዳት ባለመቻሌ ጨዋታው ከመጠናቀቁ በፊት ስህተት ሰርቻለሁ ሲል ሩዲገር ተናግሯል። አክሎም የጨዋታውን ዳኛ ይቅርታ ጠይቃለሁ ያለ ሲሆን እንዲሁም ያሳየውት ባህሪ እጅግ የማይገባ ነበረ ሲል ተናግሯል። ባሳየውት ባህሪም የተበሳጨ የትኛውም ሰው ካለ ከልቤ ይቅርታ ጠይቃለሁ ሲል ነው አንቶኒ ሩዲገር የተናገረው። በነገራችን ላይ ባርሴሎና የስፔን ላሊጋን በ4 ነጥቦች ልዩነት እየመራ ሲገኝ በዘንድሮ የውድድር ዓመት 4 ዋንጫዎችን እናሳካለን እያሉ ነው። ይህም እንግዲህ አሁን የሚቀራቸው 2 ዋንጫ ሲሆን የስፔን ላሊጋና
የአውሮፓ ሻምፒዮንስ ሊግ ነው። የስፔን ላሊጋን በ4 ነጥብ ልዩነት እየመሩ መሆኑን ተከትሎ እያሳዩት ባለው የአሁኑ አቋም እንደሚያሳኩ የሚጠበቅ ሲሆን 3 ዋንጫዎችን ከአዲሱ አሰልጣኛቸው ሃንሲ ፍሊክ ጋር እንግዲህ እንደሚያሳኩም ይጠበቃል። የአውሮፓ ሻምፒዮንስ ሊግም ግማሽ ፍጻሜ ተፋላሚ ሲሆኑ እሱን በጥብቅ የምንፈልገው ዋንጫ ነው ሲሉ ራፊና፣ ላሚን ያማል፣ ኩባርሲ እንደዚሁም ደግሞ ኢንጎ ማርቲኔዝን ጨምሮ በርካታ የባርሴሎና ተጫዋቾች ተናግረዋል። ሃንሲ ፍሊክም ከትላንቱ ጨዋታ በኋላ ተጫዋቾቼ መደሰትና በዓሉን ማክበር ይችላሉ፣ ነገር ግን ለአንድ ቀን ብቻ ነው፣ ምክንያቱም የፊታችን ሮብ ከኢንተር ሚላን ጋር ተጠባቂ ጨዋታ አለብን፣ ከአንድ ቀን በላይ መደሰት የለም፣ ዳይ ወደ ስራ ሲል ተናግረዋል። ባርሴሎና ከኢንተር ሚላን ጋር ሮብ እንግዲህ ተጠባቂ ጨዋታቸውን የሚያደርጉ ሲሆን ባርሴሎናዎች ኢንተር ሚላንን ጥለው የሚያልፉ ከሆነ ከዚህ በፊት በፍጻሜ እጅግ ልብ በሚሰብር ሁኔታ አሸንፈው ዋንጫውን የቀሙትን አርሰናልን ሊገጥሙ ይችላሉ። መድፈኞቹ ፒኤስጂን አሸንፈው የሚያልፉ ከሆነና ባርሳዎች ኢንተር ሚላንን አሸንፈው የሚያልፉ ከሆነ በፍጻሜው በድጋሚ የባርሴሎናና የአርሰናልን ጨዋታ ልንመለከት እንችላለን። ባርሴሎናዎች አርሰናልም ይለፍ ፓሪስ ሰን ዠርሜን ኢንተር ሚላንን አሸንፈን የፍጻሜ ተፋላሚ ሆነን የዘንድሮን የአውሮፓ ሻምፒዮንስ ሊግ ዋንጫን ከፍ አድርገን መሳም እንፈልጋለን እያሉም ይገኛሉ። በነገራችን ላይ ትላንትና ባርሴሎናዎች በመጀመሪያው አጋማሽ ሪያል ማድሪድ ላይ ብልጫ ወስደው ጨዋታውን በጊዜ ማጠናቀቅ የሚችሉ የነበረ ቢሆንም ከረፍት በኋላ በመዘናጋታቸው ሁለታቻ ተለያይተው 30 ደቂቃ ጭማሪ ለ120 ደቂቃ እንዲጫወቱ ምክንያት ሆኗል። ይህም እንግዲህ ሮብ ለሚጠብቃቸው የሻምፒዮንስ ሊግ ጨዋታ ተጫዋቾቻቸው እንዳይደክሙና በኢንተር ሚላን የአካል ልዩነት እንዳይፈጠር በርካቶች እየሰጉ ሲገኙ ባርሴሎና ከኢንተር ሚላን ማን ጥሎ ማን ያልፋል የበርካቶች አጓጊ ጥያቄ ነው። የአውሮፓ ሻምፒዮንስ ሊግ ተጠባቂ ጨዋታዎች ማክሰኞና ሮብ ሲደረጉ ወደ ፍጻሜ ለማለፍ አራቱም ቡድኖች ይፋጠጣሉ ተብሎ ይጠበቃል። ምንም እንኳን በመጀመሪያው ጨዋታ ብቻ የፍጻሜ ተጋጣሚን መለየት ባይቻልም በሰፊ የግብ ልዩነት የሚያሸንፍ ቡድን ካለ የፍጻሜ ተፋላሚ ለመሆን አንድ እርምጃ ይራመዳል። አርሰናል በሩብ ፍጻሜው ሪያል ማድሪድን 3-0 አሸንፎ በሳንቲያጎ በርናባው ሄዶ ያለ ጫና በቀላሉ ማለፉ የሚታወስ ሲሆን እኚህ የመጀመሪያ ጨዋታዎችን ድል ማድረግ ለስነ ልቦናም ከፍተኛ የሆነ ሚና ይኖራቸዋል። እነዚህ የቀሩት አራት ቡድኖች አርሰናል በታሪኩ ሻምፒዮንስ ሊግን አሳክቶ አያውቅም። የፈረንሳዩም ኃያል ክለብ ፓሪስ ሰን ዠርሜን በታሪኩ የሻምፒዮንስ ሊግ ዋንጫን አሳክቶ አያውቅም። ሌላኛው ባርሴሎና የአውሮፓ ሻምፒዮንስ ሊግን ካሳካ ድፍን 10 ዓመታት የተቆጠሩ ሲሆን የጣሊያኑ ክለብ ኢንተር ሚላንም የአውሮፓ ሻምፒዮንስ ሊግ ባለ ሁለት ትልልቅ ጆሮዎቹን ዋንጫ ከፍ አድርጎ ከሳመ 15 ዓመታት ተቆጥረዋል። እኚህ አራቱም ቡድኖች ለአውሮፓ ሻምፒዮንስ ሊግ ዋንጫ ከፍተኛ ጥማት ያለባቸው ሲሆን የትኛው ቡድን ይህንን ጥማቱን የሚያረካ ይሆናል? ዛሬ አስተያየታችሁን በኮሜንት መስጫው ሳጥን ውስጥ ልታስቀምጡልኝ ትችላላችሁ። በመድፈኞቹ በኩል እስካሁን ድረስ ይፋ የተደረገ የጉዳት ዝርዝር ባይኖርም ነገና ከነጎዲያ አሰልጣኝ ሚኬል አርቴታ በሚሰጧቸው ጋዜጣዊ መግለጫ ላይ ስለ ጉዳት ሁሉንም ነገር ግልጽ አድርገው ይናገራሉ ተብሎ ይጠበቃል። የበርካታ የአርሰናሎች ስጋት ጋናዊው የመሃል ሜዳ ተጫዋች ቶማስ ፓርቴ በመጀመሪያው ጨዋታ ላይ አለመሰለፉ ሲሆን በዚህም የፒኤስጂ የመሃል ሜዳ ተጫዋቾች በአርሰናል ላይ የኳስ ብልጫን እንዳይወስዱ ሰግተዋል። የቶማስ ፓርቴ አለመኖር ብቻ ሳይሆን በክሪስታል ፓላሱ ጨዋታ ያልተሰለፈው ሚኬል ሜሪኖ በጨዋታው ላይ ላይገኝ ይችላል የሚሉ ስጋቶችም አድረዋል። በነገራችን ላይ በክሪስታል ፓላሱ ጨዋታ ሚኬል ሜሪኖና ቤን ዋይት ሁለቱም በጨዋታው ላይ በተቀያሪ ወንበርም ላይ ጭምር አልነበሩም። ታዲያ ለማክሰኞ ጨዋታ ይደርሳሉ ወይ ሌላ ጥያቄ ሲሆን የአርሰናሉ አሰልጣኝ ሚኬል አርቴታ ነገ አሊያም ከነጎዲያ በሚኖራቸው የጋዜጣዊ መግለጫ ላይ ሁሉንም ነገር ግልጽ አድርገው ይናገራሉ ተብሎ ይጠበቃል። ከፓላሱ ጨዋታ በኋላ ሲጠየቁ አሰልጣኝ ሚኬል አርቴታ ሚኬል ሜሪኖና ቤን ዋይት ዛሬ መገኘት አልቻሉም፣ ለምን እንደሆነ መናገር አልፈልግም፣ በማክሰኞ ጨዋታ ይደርሳሉ አይደርሱም የሚለውን በጉጉት እንጠብቃለን ሲሉ ተናግረዋል። መድፈኞቹ ፒኤስጂን በሜዳቸው ሲያስተናግዱ የመልሱን ጨዋታ ደግሞ በፓሪስ ያደርጋሉ። ሚኬል አርቴታ የመጀመሪያውን ጨዋታ ፓሪስ ብናደርግና የመልሱ ጨዋታችን በሜዳ ቢሆን ኖሮ ደስ ይለኝ ነበር፣ ነገር ግን ምንም ማድረግ አይቻልም፣ ባለን እድል ሁሉ ለመጠቀም እንፈልጋለን ሲሉ ተናግረው ነበር። ውድ አድማጭ ተመልካቾቼ የዕለቱን ወሳኝ ጥንክር አብርሃም ፍቅሬ ነበርኩ እንዲህ በአማረ መልኩ ወደ እናንተ አደረስኩኝ። ቻናላችን እጅግ በአጭር ጊዜ ተወዳጅነትን አትርፏል። አሁንም አዲስ የሆናችሁ ሰዎች ካላችሁ የደወል ምልክቷን በመጫንና ቤተሰብ በመሆን እንድትቀላቀሉ በየዕለቱ ወሳኝ ስፖርታዊ ጥንክሮችን እንድታገኙ በአክብሮት እየጋበዝኩኝ በሌላ ጥንክር በሌላ መረጃ እስከምንገናኝ ሰላም ተመኘሁላችሁ።